የሰከረ ሰው ከራሱ ጋር ነው የሚያወራው ከራሱ ጋር በመንፈስ ሰክሩ የምታረጉት እንደዛ የኔ ቢዝነስ ከተማይቱን ይቆጣጠራል ከራስ ጋር ነው የምታወራው አከራይ የቤት ኪራይ ከተከፈለ 2 ቀን አለፈ ይለኛል እኔ እኮ ቤቱን ለመግዛት እያሰብኩት ነው የምትለው የሰከረ ሰው ከራሱ ጋር ነው የሚያወራው እንደ ሞኝ የሚቆጥሩ እነሱ ጋር ስለማናወራ ከራሳችን ጋር ነው የምናወራው እሄዳለሁ የሚያስቆመኝ የለም ሰሜን ሄዳለሁ ደቡብ ሄዳለሁ ምስራቅ ሄዳለሁ ምዕራብ ሄዳለሁ ስታዩ እብድ ሊመስል ይችላል መንፈስ የሞላበት ሰው ኦልዌይስ እብድ ነው መንፈስ የሞላበት ሰው እንደ እብድ ተቆጥሯል እንደ እብድ እንዲቆጠር ያደረገው መጽሐፍ ቅዱሳችን ውስጥ ኤፌሶን 5 ቁጥር 18 ላይ ደስ የሚል ቃል አለ ቁጥር 18 መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይህም ምንድነው ማባከን ነው ቁጥር 19 ጋር ሄድ speaking yourself in psalms and hymns and spiritual songs speaking what to yourselves speaking to yourselves ለራሳችሁ ምን በሉ ተናገሩ ለራሳችሁ ምን በሉ ተናገሩ in psalms hymns and spiritual songs የሰከሩ ሰዎች ባህሪያቸው ምን እንደሆነ ልንገርህ የሰከረ ሰው ጣጥቷል ሰክሯል ወደ ቤት እየገባ ነው 200 ብር ነው ያለው አከራዬ ምን አባቱ ነው የሚያስቸግረኝ 2 ወር ብቻ ይስጠኝ ቤቱን ገዟለሁ ከራሱ ጋር ያወራን የሚለው ያቺም ዓለምም ስለኔ ያወራሽ ነው አይደል ይላል ዓለምም ስለኔ የምትናገረው የሷንም ጠቅል እየገዟለሁ ብቻዋን ያወራ ነው ቤት የሚደርሰው በመንፈስ ሰከር እንደዚህ ነው በመንፈስ ሰከር ከሌላ ሰው ጋር አይደለም የምታወራው ከራስ ጋር ነው የምታወራው speaking to ለራስ ነው የምታወራው የሰከረ ሰው ካንተ ጋር ሰው አይረብሽም ሊያወራህም አይፈልግም አለቃዬ እኔን 2 ጊዜ ያስፈረመኛል እንዴ አሳየው 2 ወር ብቻ ይስጠኝ እሱ ከኔ ስር ይሆናል እነዚህ ያለ ነው የሚል የሰከረ ሰው ፓስተሩ ጠጣል ብሎ 6 ወር ያሳግደኛል እንዴ አሳየዋለሁ እንደዚህ ያለ ነው የሚል የሰከረ ሰው ከራሱ ጋር ነው የሚያወራው ከራሱ ጋር በመንፈስ ሰክሩ የምታረጉት እንደዛ ነው የኔ ቢዝነስ ከተማይቱን ይቆጣጠራል ከራስ ጋር ነው የምታወራው አከራይ የቤት ኪራይ ከተከፈለ 2 ቀን አለፈ ይለኛል እኔ እኮ ቤቱን ለመግዛት እያሰብኩት ነው የምትለው ቁጭ በሉ አንድ የኔ መንፈሳዊ ልጅ አለ እና መኪና ውስጥ ያወራን እያለ ከዚህ በኋላ ወደ ነበርክበት ከተማ ተመለስም እዚሁ አዲስ አበባ የምትኖረው አልኩት ልክ ኤምቢ ሳልጨርስ ደወለ ገና ከመጣኩ ሳምንት አልሞላውም ላለቃው ደወለለት አንተ ልጅ በዚህ 2 ቀን ውስጥ ካልመጣ ደሞዝ አይከፈልህም ሲለው አካውንት ላክልኝ ላንተ ከፍላለሁ እኔ እየቀለድኩ አይደለም ዘንድሮም ትቀልዳለህ ዘንድሮም አንተ ነህ እየቀለድክ ያለው እኔ እየቀለድኩ አይደለም ዘንድሮ የሰከረ ሰው ከራሱ ጋር ነው የሚያወራው ከራሱ ጋር ነው የሚያወራው እንደ ሞኝ የሚቆጥሩ እነሱ ጋር ስለማናወራ ነው ከራሳችን ጋር ነው የምናወራው እሄዳለሁ የሚያስቆመኝ የለም ሰሜን ሄዳለሁ ደቡብ ሄዳለሁ ምስራቅ ሄዳለሁ ምዕራብ ሄዳለሁ የሰከረ ሰው ሌላ ሰው ያስፈልገው በሽተኛ ፈውሳል ቁጭ በሉ ያውና ብዙ ጊዜ ቸርች ስመጣ ማረጋው ነገር ልንገራችሁ ቸርች ስመጣ ከመምጣቴ 10-15 ደቂቃ በፊት ቁጭ ብዬ ላለው ምናልባት ስታይኝ ብድል መስል ይችላል እኔ ቸርች ውስጥ ላሉ ሰዎች የተነበይኩ ነው ቸርች አልመጣው በቃ ጨረስኩኝ የሰከረ ሰው እንደዚህ ነው ከሌላ ሰው ጋር ያወራም ከሌላ ሰው ጋር ያወራም ከሌላ ሰው ጋር ያወራም ከሌላ ሰው ጋር ያወራም የሰከረ ሰው ከራሱ ጋር ነው የሚያወራው መስከር ይሆነላችሁ መስከር ይሆነላችሁ መስከር ይሆነ በረም የሰከረ ሰው ሌላ ሰው አይረብሽም ከራሱ ጋር ሰክሯል ፕራካቶንዶሎ ቦርሳዴ ጀሌፕሬዲያ ክራዶሳ ካታይ ብራንዲያክ ለአርዶኮሳቲክ ለአርጃዳ ባሳቴ ገና ስልክ እኮ የለውም ላንተ የሚደውልበት አንድሮይድ ስልክ የለውም ኢቨን ቪዲዮ ኮል የሚደውልበት አንድሮይድ የለውም 2 ወር 3 ወር በኋላ ሚዲያውን ራስ ይቆጣጠራሉ ሚዲያ ሰክሯል ከ3 ወር በኋላ ሚዲያ ላይ ታገኘዋለህ ሰው በሙሉ ስለዛ ሰው ያገሉት ያወራ ታገኘዋል
ስታዩ እብድ ሊመስል ይችላል። መንፈስ የሞላበት ሰው ኦልዌይስ እብድ ነው። ለዛ ነው መንፈስ የሞላበት ሰው እንደ እብድ ተቆጥሯል። እንደ እብድ እንዲቆጠር ያደረገው ምንድነው? ብቻውን ነው የሚያወራው። ብቻውን ፕራካቶንዳራ ባሃሻደ ጄሌ ብሬድ ያክራዶስ ካታራ ባሃሲያንቴ። ለዛ መንፈስ የሞላበት ሰው ልክ ይሄንን ፕሮግራም ተካፍሎ ሲጨርስ ለቡ ይሻላል አያት ለቡ አሁን ብዙ እየገባ አይደለም አያት ሲምስ ይሻላል አይ ሜክሲኮ አይ ቦሌ ይሻላል። ብቻውን እያወራ ነው የሚሄደው። ከዛ ጥቂት ጊዜ ጠብቀው የራሱ ቤት ውስጥ ታገኘዋለህ። ጥቂት ጊዜ ጠብቀው። የብዙዎቻችሁ ትልቁ ችግር እኮ ምንድነው ልንገራችሁ? ሰክራችኋል፣ ግን እብድ ነው እንዳትባል ብቻህን አታወራም። ምክንያቱም እብድ ነው። ስካርህ እንደምንም ይዘዋል፣ ተቆጣጥረዋል። አንዳንዱ ሰው አይታችሁ ሰክሮ ልደግፉ ስትፈልግ ራስን ደግፍ ይላል፣ ግን ሰክሯል እኮ። እንደ ሰከረ እንዳይታወቅበት ነው። ስካራችሁን ግለጡት። ኤቭሪዌር ግለጡት። በረምስም አንድ የኛ ዘመድ የሆነ በጣም የሚጠጣ ሰው ነበር። ኦሬዲ ዘመድ ስላችሁ እኛ ቤት የገባ ሰው በሙሉ ዘመድ ነው። ሃይ ብሎ እንኳን ካለፈ ያጎተነ ነው የሚባለው። እና ያ ሰው ሁሉ ጊዜ ሲጠጣ ጥሩታስ ብሎ እኔን የሚያስጠራኝ። ከዛ ሌሎች ሰዎችን በሙሉ ቢራ ይጋብዛል። ቢያንስ ለኔ ለስላሳ ገዛ ምለዋለሁ ልጅ ያለን። አይ እኔ ላንተ መኪና መካፈፊያ በገዛለህ ይለኛል። ከዛ ቆጥሮ አንድ 30-40 ብር ይሰጠኛል። 30-40 ብሯን አልጠቀማትም። ለምን እንደማልጠቀማት ልንገር። ከስካሩ የነቃ ሰዓት ያቃታል። አምጣ ነው የሚለኝ። ካላመጣሁት ዱላ ነው የሚጠብቀኝ። የሰከሩ ሰዎች ጊቨሮች ናቸው። ልክ ነኝ አይደል? የሰከረ ሰው አንተም ጠጣ፣ ለዛኛውም ስጩ። ሰጪ ያልሆናችሁት በመንፈስ ስላልሰከራችሁ ነው። ሰጪ ያልሆናችሁት በመንፈስ ስላልሰከራችሁ። በመንፈስ የሰከረ ሰው ጊቨር ነው። ድንገት አንተ እዛ ጥግ አካባቢ ተቀምጠህ ስምህን አይፈልግም፣ መታወቂያህን፣ ዘርህን እንኳን አይጠይቅም። ለሱም ስጩ ይላል፣ ላንቺም ጠጭ ይላል። ልከኛ አይደል? የሰከረ ሰው እንደዛ ነው። ጊቨር ነው። ሲሰጥ እንኳን ተበድሮ ይሰጣል። ብር እንደሌለው እንኳን እያወቀ ጠጣ ነው የሚለው። ከኔ ጋር ናችሁ? ፕላኖቹን ደግሞ አስባል። እስኪ የሰከረ ሰው አጠገብ ተቀመጥ እና ስለ 500 እና 600 ሺህ ብር አውር ሂሪ ነው የሚለው። ከዱባይ 30 ሚሊዮን ብር ኮንቴነር ብናስመጣ ከቻይና 7 ሚሊዮን ብር፣ ቻይናም ዱባይም የሉ። አንድ ጊዜ አንድ ጓደኛ የመጣና 4 የምናውቃቸው ሰካራሞች አሉ እና ስለነሱ አንድ ነገር ልንገርህ። ምን አልኩት? አንዴ ጠጡ አለ። ጠጡ፣ ቤታቸው ገቡ። ሁሉም ግድግዳውን መግፋት ጀመሩ። ምንድነው ሲባል ጠበበን አሉ። ቤቱን ሊያሰፉት ነው። የሰከረ ሰው 4 በ4 ቤት እንኳን ይጠበዋል። በመንፈስ ሰክሩ የምታደርጉት እንደዛ ነው። ወደ መኝታ ክፍላችሁ እንኳን ይሄድ ለመጨረሻ ጊዜ ነው ማለት ለመጨረሻ ጊዜ ዛሬ ከዚህ በኋላ እዚህ ቤት ተመለሸ። በመንፈስ ስከሩ። በመንፈስ መስከር የተፈቀደ ነው። በመንፈስ ስከሩ። በመጠጥና በወይን ጠጅ አላሉ። በመንፈስ ስከሩ። በመንፈስ ስሰክሩ። በመንፈስ አንድ ጓደኛችን ነበር እና ሁሉ ጊዜ በጣም የጸሎት ሰው ነው እናውቀዋለን። እና ሁሉ ጊዜ ሌሎች የሱ ጓደኞች የሚጸልዩት ከኢትዮጵያ ወጥተው ነጭ ቤት ውስጥ ለመስራት ነው የሚጸልዩት። እሱ ሁሉ ጊዜ መንፈስ እንደሰከረ ነው። የኔን በር የሚከፍትልኝና የሚዘጋልኝ ነጭ ነው ይላል። የቤት የዘበኛ ነጭ ነው ይላል። የሰከረ ሰው ነው። ሰክሯል። እንደሌላው ሰው ባሪያ መሆን አይችልም። በመንፈስ እንድትሰክሩ ጸልያለሁ። በመንፈስ እንድትሰክሩ ጸልያለሁ። በመንፈስ እንድትሰክሩ ጸልያለሁ። እንድትሰክሩ ጸልያለሁ። እንድትሰክሩ ጸልያለሁ። ፕራካቶንዳራ ባሃሻዴ ጄሌብሬድ ያክራዶስ ሳካታራ ባሃሳቲ። ለዛ ነው ምድር ላይ በመንፈስ የሰከረ ፔንጤ ብቻ እኮ ነው ኪሱ ውስጥ 200 ብር ይዞ
ጌታ ተናግሮኛል ቸርች ፕላንት ላደርግ ነው ብሎ የ60 ሺህ ብር አዳራሽ ያወራል። 200 ብር ነው ያለው። ጤነኛ ሰው ያንን አያደርግም። የሰከረ ሰው ነው። ስትሰክሩ የምትሆኑት እንደዛ ነው። እንድትሰክሩ ጸልያለሁ። በወይን ጠጅ አላልኩም፣ በመጠጥ አላልኩም፣ በመንፈስ እንድትሰክሩ ጸልያለሁ። 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 መስከር ይሁንላችሁ። መስከር ይሁንላችሁ። መስከር ይሁንላችሁ። በደምብ ስሙ። ፖቨርቲ ያልሰከሩ ሰዎች ውስጥ ነው ያለው። የሰከረ ሰው ፖቨርቲ ሱ ማይንድ ውስጥ እንደሌለ ታውቃላችሁ። ልክ ቤቱ ሲገባ ባለቤቱ የእንጀራ ያስቤዛ የተባለውን ብር ጠጣህበት አይደል ብላ ስትጀምረው ምንም ይላት ይመስልሃል? እኔ በግና ፍየል ልገዛላችሁ አስባለሁ፣ አንቺ ገና እንጀራ ላይ ነሽ። እንደዛ ነው የሚለው። ፖቨርቲ የለም 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 የለም። ልከኛ አይደል? የለም። በመንፈስ ስትሰክሩ ልክ እንደዛ ነው። በመንፈስ ስትሰክሩ የቤት አከራያችሁን ትረሱታላችሁ። ይሄንን ቤት ለማንኛውም ስንት ነበር ሸጣለሁ ያልከው ነው የምትለው። ዋጋው ስንት ነው ይሄ ቤት ነው የምትለው። ዋጋው ይሆነላችሁ 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 ይሆነላችሁ። በመንፈስ ስትሰክሩ እንደዛ ነው የምትሉት። ይሆነ በመንፈስ አንድ ጊዜ አንድ ጥናት ተሰራ። የተሰራው ጥናት ምንድን ነው? ሰዎች ሲሰክሩ የሚያሳዩት ጸባይ መጠጡ የሚሰጣቸው ነው ወይስ ያ የተደበቀ ጸባይና ባህሪያቸውን ነው መጠጡ ወደ ውጭ የሚያወጣው የሚል ጥናት ተሰራ። ምሳሌ ጧት ከስካር የነቃ ሰው ቀና ብሎ እንኳን አያችሁ፣ ጎንበስ ብሎ ነው የሚሄደው። ከሰዓት ሲመጣ አስጠጥቶ ወይ ማታ ሲመጣ አተ ክፈት ብያለሁ እንደዚህ ብሎ እኮ ነው የሚጀምረው። ክፈት ብያለሁ ብሎ ነው የሚጀምረው። አይ ፖሊስ ጠራለሁ ምናምን ስትለው ለምን ጠቅላይ ሚኒስትሩን አጠራው ነው ቢለው። የሰከረ ሰው እንደዛ ነው። ልከኛ አይደል? አንደኛ ወንድሜ ወክ እያደረገ እያለ እዚሁ ካዛንቺስ ጋር አንድ የፌዴራሎች ቢሮ አለ። ፌዴራል ፖሊሶች የሚያሩበት ወደ ራይል መሄጃ ጋር አንዱ ጠጥቷል። አስቡት፣ ፌዴራል በኖርማል ሰዓት እንኳን ጤነኛ ሆናችሁ እንኳን በዚህ በኩል እየሄደ ከሆነ አስፓልት ተቀየራላችሁ እና እሱ ቢሮአቸው ላይ ልብሱን አውልቆ ይሸናል። ከዛ ሁለት ፌዴራሎች እየገቡ ነው፣ በራቸው ላይ ይሸና ያለው። አተ እዚህ ምን ይሰራ ነው አሉት። እየሸና ነው አላቸው። ደገሙት። ምን ይሰራን? እየሸናው። ይሄ እኮ የፌዴራል ቢሮ ነው። አይ ሽንቴ ካመጣ ፓርላማ ምሸናለሁ። በልና ውስጥ ሸናለ። ሰክሮ የገባው ሰው የጤነኛ ሆኖ ወጣ። ውስጥ ሸናለ ብሎ አስገባ። ውስጥ እንዲሸና ማለት የሰከረ ሰው ፍርሃት የሚባል ነገር የለውም። ልከኛ ለፍርሃት የሚባል ነገር የለውም። ሰክሯል። ፍርሃት የሚባል ነገር የሰከረ ሰው እንደዛ ነው። እና ጥናቱ መጨረሻ ላይ ምን እንዳለ ልንገራችሁ። የሰከሩ ሰዎች ስካሩ የሚያደርገው ነገር ምን እንደሆነ ልንገራችሁ። ውስጣቸው ያለውን ነገር ነው ወደ ውጭ የሚያወጣው። ያማን ለመደፈር ስካር ያስፈልጋቸዋል። ላለመፍራት ስካር ያስፈልጋቸዋል። ድሃ መስለው ላለመታየትና ባለጸጋ ለመሆን ስካር ያስፈልጋቸዋል። ክርስቲያን ስካር ያስፈልገዋል። ውስጣቸው የተደበቀው ነገር ወደ ውጭ እንዲወጣ በመንፈስ መስከር አለበት። ለዛ ነው እኮ ሙታንን የሚያስነሳው ያ አቅም ካንተ ውስጥ እንዲወጣ ገና ስትጀምር እኮ አራት ቀን ነው አላዛር ከሞተ ስትባል ገና ስትጀምር አይ ተኝቷል ነው የምትለው። እንቀስቅሰው ነው የምትለው። ሙቷል እንኳን አትልም። በመንፈስ የሰከረ ሰው ልክ እንደዛው ነው። ኤቭሪቲንግ እሱ ጋር ይቻላል። እንድትሰክሩ ጸልያለሁ። በየቀኑ በመንፈስ ቅዱስ እንድትሰክሩ ጸልያለሁ።
በየቀኑ በመንፈስ ቅዱስ እንድትሰክሩ ጸልያለሁ። ቁጭ በሉ። አይ ቲንክ ካልተሳሳትኩኝ ኦራል ሮበርትስ ይመስለኝ አንድ ትልቅ የእግዚአብሔር ሰው ልጁ ሞተበት። ልጁ ሞተ። የ6-7 ዓመት በጣም የሚወደው ልጁ ሆሊ ስፒሪት አለ። ለምን እንደሞተ ካልነገርከኝ ልጅን አልቀብረውም። የሰከረ ሰው እንደዚህ የሚለው ያልሰከረ ሰው አፋፍሶ ነው ይዞ የሚሄደው። ሲሰከር እንደዚህ ነው። ከዛ ከሆነ ታይም ጸሎት በኋላ ልጅው ተነሳ። ልጅው መነሳቱ አይደለም፣ ልክ ልጅው ሲነሳ ልጅው ፊት ለፊት ላይ ስክሪን አየ እና ስክሪኑን ሲያው ልጅየው አድጎ ሱሰኛ ሆኖ ጋምብለር ሆኖ ብዙ ነገር ሆኖ አየው። ኦኬ ለዛ ነው ወሰርከው አሁን መውሰድ ይችላል አለ። የሰከረ ሰው እንደዚህ ነው። ሲሰክሩ በመንፈስ እንድትሰክሩ ጸልያለሁ። በመንፈስ እንድትሰክሩ ጸልያለሁ። በመንፈስ እንድትሰክሩ ጸልያለሁ። በመንፈስ እንድትሰክሩ ጸልያለሁ። በኃይል እንድትሰክሩ ጸልያለሁ። ትራካቶንዳራ ባሻዴ በኃይል እንድትሰክሩ ጸልያለሁ። በኃይል እንድትሰክሩ ጸልያለሁ። በኃይል እንድትሰክሩ ጸልያለሁ። በኃይል እንድትሰክሩ ጸልያለሁ። በመንፈስ በኃይል እንድትሰክሩ ጸልያለሁ። ለዛ ነው ስለማትሰክሩ ብዙ ገደቦች ህይወታችሁ ላይ አሉ። ያልሰከረ ሰው አይቻል የሚባል ነገር ያውቃል። ድህነት ያውቃል። በኳልኩሌሽን ነው የሚራመደው። መስጠት አያውቅም። ቸርች መጥቶ 6 ሳምንት ሙሉ ስለ ስጦታ ብታስተምር 7ኛ ሳምንት ብትቀጥልም ሰው አይሰጥም። ሄሎ ከጥግ እስከ ጥግ ብታስተምር ነቲንግ። የሰከረ ሰው ገና ሲጀምር ለራሱ በጊፍት ነው የሚጀምረው። እሱንም ያኛውን እና ስካሩ ምንድነው የሚያደርጋቸው? ለሌላውም ሰው እንዲተርፉ ያደርጋቸዋል። በመንፈስ እስካልሰከራችሁ ድረስ እባርክሻለሁ የሚለው ፕሮፌሲ እንኳን አይፈጸምም። መስከር አለብን። ሌላውኛውም ተርፋል፣ ለዛኛውም ተርፋል። እንድትሰክሩ ጸልያለሁ። ላይፋችሁ በስካር የተሞላ እንዲሆን ጸልያለሁ። በስካር የተሞላ እንዲሆን ጸልያለሁ። በስካር የተሞላ እንዲሆን ጸልያለሁ። በስካር የተሞላ እንዲሆን ጸልያለሁ። ኢትዮጵያ ውስጥ ባለፈው ዕለት ለኮንፈረንስ እየሄድን በአንድ የአልኮል ፋብሪካ አለ። ከአዲስ አበባ ከተማ በላይ ብዙ አልኮል የሚሰጡት እና የሚሸጡት እዛ ከተማ ውስጥ ነው። እና በዛ ከተማ እያለፍን በዛ ከተማይቱ ትንሽ ከተማ ነች። በ30 ደቂቃ ወክ የምታል ከተማ ነች። በዛሽ ከተማ ለማለፍ ያንተ መኪና ቢያንስ 20 ደቂቃ መጠበቅ አለበት። ለምን ከተባለ ሰዎቹ እግረኛው ብቻ አልበቃቸው ብሎ አስፋልት ላይ ነው የሚሄዱት። እኔ ቤት በኩል ስትላችሁ በዛኛው ይሄድሏል። የሰከረ ሰው እንደዚህ ነው። የሰከረ ሰው ትንሽ ነገር ይጠበዋል፣ ትንሽ ነገር ያንሰዋል። ፕራካቶንዳራ ባሃሻዴ ጄሌ ብሬዲያ ክራዶስ ሳካታይ እለት እለት በመንፈስ ቅዱስ መስከር እንዲበዛላችሁ ጸልያለሁ። እንዲበዛላችሁ ጸልያለሁ። እንዲበዛላችሁ ጸልያለሁ። እንዲበዛላችሁ ጸልያለሁ። እንዲበዛላችሁ ጸልያለሁ። እለት እለት መስከር ይብዛላችሁ። እለት እለት መስከር ይብዛላችሁ። እለት እለት መስከር ይብዛላችሁ። ለዛ ነው ያ እኛ ፋሚሊ ይሄ ፋሚሊያችን ነው ተብሎ የተዋወቀ ነው ሰውዬ። ልክ የሰከረ ሰዓት ሜሪንዳ እንኳን አይገዛልኝም፣ ግን የመኪና መለዋወጫ ይሻልህም ይለኛል። ዛሬ ይመጣል፣ እሺ ይሻለኛል። በነገታው ኮምፒውተር ቤት ይሻልህም ይሻለኛል፣ ያስመርጠኛል። ትንሽ ነገር አስመርጦኝ አያውቅም። እና ዋንዳይ የቤታቸውን ሊያቃጥል ደረሱበት። ቤታቸውን እያቃጠለ ቢኮዝ ቤታቸው ጠበበው እና ሰክሮ መጥቶ ክብሪት እያቀጣጠል ምንድነው ሲባል ቤቱ ጠቦት ነው ሰውየው ሊያቃጥለው ሌላ ቤት ሊገነባ። ስትሰክሩ እንደዛ ናችሁ። ስትሰክሩ
ስትሰክሩ እንደዛ ናችሁ። በመንፈስ ካልሰከራችሁ የመንፈሳዊ ዓለም እውነታ እንኳን አይገባችሁ። የተነገሮቻችሁ ትንቢት እንኳን ሕያው እንደሆኑ አትረዱ። ምን ካላላችሁ እንድትሰክሩ ጸልያለሁ። ልክ የሰከረ ሰዓት አይ መኪና መለዋወጥ ይሻልህም የእንትን መለዋወጥ ገንዘብ እንኳን አይደለም የሚሰጥ የሚያስቡ እጁ ላይ ያለው ገንዘብ 10 ብርና 20 ብር ከሆነበት የሚነግርህ ነገር ምንድነው? መኪና መለዋወጥ ይሻልህም ቢሊየንና ሚሊየን ነው የሚያወራ። ለዛ ነው እነ ጴጥሮስ ወደ ጸሎት እየሄዱ ሰክረው ወደ ጸሎት የሚሄዱበት ስፍራ ላይ አንድ ሰው ተኝቶ ሽባ ሆኖ አገኙት። ጴጥሮስ እንደዚህ ብሎ ጠየቀው። ዮሐንስ ለሰውየው መጸለይ አልፈለገም። ለምን ከተባለ ዮሐንስ ብርና ወርቅ አለው። የዮሐንስ እናት ጌታ ኢየሱስ ጋር ከዚህ በፊት መጣ። አንደኛውን በቀኝ አንደኛውን በግራ አስቀምጥልኝ ደስ ያለህን ሰጣለሁ ብሏለች። ቤታቸው የባለጸጋ ቤት ነው። ጴጥሮስ መጣና እኔ ያለው የምሰጥ ብርና ወርቅ እኛ አላለውም እኔ ነኝ ያለው። ምን የለኝም። ዮሐንስ ከመስጠቱ በፊት ዮሐንስን ከለከለው። እኔ የምሰጥን ብርና ወርቅ ታዲያ ምን ልሰጥህ? ተነስ። የሰከረ ሰው ነው እንደዛ የሚልህ። ብር ከኔ እንዳትጠብቅ ፈውስ እኔ ጋር አለ የሚልህ የሰከረ ሰው ነው። የሰከረ ሰው ብቻ ነው የምሳ ከምሰጥ ሚሊየን ብር የሚያስለቅቅ ትንቢት ብነግር አይሻልህም ወይ የሚል የሰከረ ሰው ብቻ ነው። ፕራካቶን ዳራ ባህሻዴ መስከር ይብዛላችሁ ይብዛላችሁ ይብዛላችሁ። እና ስካራችሁ ከሚገለጥበት መንገድ መካከል አንደኛው አፋችሁ ነው። አንድ ሰው እንደሰከረ እንዳይታወቅበት ከፈለገ ምን እንደሚያደርግ ታውቃላችሁ? ራት በላ እንደዚህ ነው የሚላችሁ። ምግብ አትፈልግም አተኛም እንደዚህ ነው የሚላችሁ። አፉን ከከፈተ መስከሩን ታውቅበታለህ። ልከኛል እንዴት ነው የሚለው? እንደሰከረ እንዲታወቅበት አይፈልግም። የሰከረ ሰውሳ እንደሰከረ ቢታወቅም ባይታወቅም ደንታ የሌለው ሰውሳ ራት በልተሃል ስትለው ዘንድሮም ሽሮ ነው ይላል። አሁን ቅድም ሳይበላውትን ራት ሽሮ ራት ብለሽ ልታቀርቢልኝ ነው ይላል። ሰክሯል። በቃ ጀመሮ ብላ ጥላው ነው የምትሄደው። ይብዛላችሁ 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 ፕራካቶንዳራ ባህሻዴ ጀሌብሬዲያ ክራዶሳ ካታራ ባህሲያንቴ ሪፕራዲያ ኮሳታ ካታንዳራ ባህሻዴ ወጭ በሉ ፕራካቶንዳራ ባህሻዴ ጀሌብሬዲያ ክራዶሳ ካታንዳራ ባህሻዴ። የሰከረን ሰው እንዴት ስካሩ እንደምታስቆሙ ታውቃላችሁ? በቃ ለምን ገብተህ አተኛም? ጸጥ በል ገብተተኛ ነው የምትሉት። ልከኛል። አታወራ ፕሊስ ገብተተኛ ነው የምትሉት። የሰከረን ሰው ለምን እንዲያወራ አትፈልጉ? ባወራ ቁጥር ንግግሩ ስካር ነው የምታዩት። ለዛን እነ ጴጥሮስም እንዳሏችሁ ታውቃላችሁ። እስኪ ጸጥ በሉ ስለዚህ ስም አትናገሩ አሏቸው። ቢኮዝ ሰክሯል፣ ሊያስቆሟቸው አይችሉም። ከዛ እስር ቤት ውስጥ ሊወረውሯቸው እያሰቡ ኦኬ በዚህ ስም አንናገርም ብለው በቅዱስ ብላቴና ስም ተአምራት አድርግ ይላል። ረስቶት በዛው ስም እየጸለየ ነው። ረስቶት ያንን ስም እየጠራ ነው። በኃይል መስከር ይሆንላችሁ። በየቀኑ መስከር ይሆንላችሁ። ፕራካቶንዳራ ባህሻዴ ጀሌብሬዲያ ክራዶሳ ካታንዳራ ባህሲያቴ ፕሮኮቶሳ ሊብራዲያኮስ ፕራካቶንዳራ ባህሻዴ እንድትተረፈረፉ ጸልያለሁ። የእናንተ ነገር እንዲበዛ ጸልያለሁ። የእናንተ ነገር በኃይል እንዲለቀቅ ጸልያለሁ። በኃይል 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 በኃይል
ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።